በዛሬ ቪዲዮ እጅግ ሰላማዊ ቦታ ወደ ሆነችው ስውሯ ማርያም ገዳም ጉዞ እናደርጋለን። የዛሬው ቀን እጅግ ለየት ያለች ሰኔ 7 ሰንበተ ሰንበታት ማለትም በዓመት ውስጥ ለእመቤታችን ቅድስት ድንግል ማርያም ምሳሌ ተደርጋ የምትወሰድ ክርስቶስ ዳግም ምጽአቱን ይመጣባታል ተብላ የምትታሰብ የጸለይነው ጸሎት ያስገባነው መባ እንዲሁም ደግሞ የሰጠነው ምጽዋት ቅድመ እግዚአብሔር የሚደርስባት እጅግ ድንቅ ዕለት ናት። አብራችሁን በመሆን ቪዲዮውን ተከታተሉ። ወደ ቪዲዮ ጉዞ ወደ ስውሯ ማርያም ገዳም ነው የሚሆነው ማለት ነው። አብራችሁኑ ዛሬ ለየት ያለ ቀን ነው። ሰኔ 7 ሰንበተ ሰንበታት ነው። እንግዲህ ይሄ ቀን ብዙ ነገሮች ያሉት ነው። ጸሎታችን የሚሰማበት፣ የምናደርጋቸው ነገሮች፣ የምንፈልጋቸውን ነገሮች ለፈጣሪያችን ስናደርስ የሚሆንበት የሚሳካበት ቀን ስለሆነ በዚህ ቀን ወደ ገዳም እንሄድና ጸሎታችን እናደርጋለን። ያሉን ነገሮች እናንተም ደግሞ በያላችሁበት ጸሎታችሁን አድርሱ፣ ይደርሳል ማለት ነው። ተከታተሉኝ። ያው እንግዲህ ደርሰናል። መገናኛ ነው ያለነው። ከመገናኛ ነው የቅጥቅጦችን ይዘን የምንሄደው። እነኝን መንጃ ፍቃድ እነኝን ቅጥቅጦች ይዘን ፊት ለፊት ነው ያለው ብሎናል። እንግዳም አለን። ብቻዬን አይደለም የሚሄደው፣ እንግዳ አለን። እንዴት ነው? ሰላም ሰላም፣ እንዴት ናችሁ? እንዴት ነው? ዛሬ ጉዞ ወደ ስውሯ ማርያም ለበረከት። በረከት ነው እንግዲህ አብራችሁ ተካፈሉ እያለን ነው። ተካፈሉ፣ ተከታተሉ። ፊት ለፊት ነው መሰለኝ ሰውም እንትን ብሏል። ስውሯ ምን በጣም ነው የሚያስፈራው ሰው። ኧረ ምንድን ነው የሚያስፈራው? ምን ችግር አለ? ስለፊት ስለለበስን ሰው ያስፈራው። ስለፊት ስናገኝ እንገናኛለን። እየሄድን ያለበትን ከመገናኛ ወደ ኋላ ድጋሚ እየተመለስን ያለ ነው። አይ ቲንክ ረዝሟል መሰለኝ። አይሮት ነው ምንድነው ነው? ወይኔ ሰው ይኸው እየተጓዘ ነው ያለው። ዛጋር ሩቅ ነው፣ በጣም ሩቅ ነው ያለው። ሽርቋልና እዛ ድረስ ነው የምንሄደው። እዚህ ድልድዩ ጋር ነበረ መገናኛ። አሁን አልፎ እዛ ጫፍ ወደ እንትን እየመለሰን እኮ ወደ ጉርድ ሾላ እዚህ ድረስ መተን ግን ማለት ነው ቦታ የለም እንባልስ። ኧረ በስመ አብ ከባድ ነው። የዛሬው ቀን ደግሞ ለየት ያለ ቀን ነው። ሰኔ 7 ሰንበተ ሰንበታት ዛሬ ቀን የመጣ ነው። በዚህ አጋጣሚ ሁሉም ነገር የሚሳካበት ነው እና በረከቱን ለመካፈል ወደ ስውሯ ማርያም ገዳም በስመ አብ ሩቅ ነው። ሞልቶ ተሰልፈናል እስኪመጣ። ይሄኛው አዳር ነው እና የተሰለፈው ደግሞ ደርሶ መልስ ደርሶ መልስ ከሆናችሁ እዚህ ጋር መሄጃ ከሆነ ደርሶ መልስ በስተመጨረሻ አግኝተን ገባን። ወረፋ ነበረ። አብዛኛው አንዴ ብቻ ነበር መሄጃ ብቻ፣ ደርሶ መልስ የለም ነበር። በስንት ስቀት ተሰልፈን አገኘን። የመብርሃን ስለ ስዕል ጉዞ ጀምረናል። ተጀምሯል። 2 ሰዓት ሊሆን ነው እና እዛው አዲስ አበባ ነው። ምን ከተል አዲስ አበባ 5 ደቂቃ ነው ይሆናል። 55 ነው። ተነስተናል። ዘግይተናል እኮ ገና አልወጣም። አዲስ አበባ አልወጣንም ገና። አትሊስት ስንት ሰዓት እንደርሳለን? እዛ 4 ሰዓት ነው። 4 ሰዓት አሁን ይኸው 2 ሰዓት ነው። አሪፍ ነው። 4 ሰዓት ከሆነ 4 ሰዓት ከሆነ ደግሞ እዚህ 4 ሰዓት ለገጣፎ አደባባይ ምናምን ላይ ነው መሰለኝ። ስማም በጣም ሩቅ ነው ግን ገና ስቲል አዲስ አበባ አልወጣም። እት ገና መሀል አዲስ አበባ ሰሚት አደባባይ ምናምን ይላል። የቅዱሳኑን ክብርነሽና እንሰጥሻለን ምስጋና የወለድሽልን የሕይወት መና
لكيدانك أي رغبة مثل ولدك سماء ومدر يا ولد سكي يا ولد سكي ሰላም ለኪ እያለ ማርና ወድቆ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ማርና ወድቆ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ያበስርሽ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁ ስታስማማ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል የምስራቹን ቃል ተሸክሞ ገብርኤል ተላከ እርጋታ ተሞልታ ነገሩን መርምራ የመላኩ ምስራቅ ሰማችው በተራ ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ይደሰታል እንጂ በምስጋና ሳለው ሀሳቤን ለቅስፈት ሌላ ልጅ ያስባል ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ እጹብ ነው ድንቅ ነው እጹብ ነው ድንቅ ነው አንቺን በመውደዱ ሰውን አከበረ በማዘንሽ ፍሬ ገብርሽን አዘገው ስፍሬ ዘግሬ ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ገድሉ ታምራቱ እጅግ ብዙ ነው ዳዊትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ገድሉ ታምራቱ እጅግ ብዙ ነው ዳዊትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ ምንድን ነው የጣልከው? ዳግማዊ ዮሐንስ ጠፈር የታጠቀ ለሰው ባህታዊ ጠላት ያስጨነቀ የጸጋ ዛፍ ፍሬ ዛፍ ሆኖ በደብረ ሊባኖስ መናኛ አስከተለ ገድሉ ታምራቱ
ጣዖትን አዋርዶ የተሸለመው ተክለ ሐዋርያ አባ ተክለ ሃይማኖት ደካማ መስሏቸው ባለጉ ሲያዩት ባለ ስድስት ክንፉ ተክልዬኝ አባት እሱስ አንበሳ ነው የናገር ደብራስቦ ሌጊዮን ሲዋረድ ተከናንቦ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው ተክለ ሐዋርያ አባ ተክለ ሃይማኖት ከካህናት መካከል መጣው ከገዳም ደሳለም ብዬ ኢትዮጵያዊ ጻድቅ አባ ተክለ ሃይማኖት ወልደ ዋህድ ገድሉ ታምራቱ ጣዖትን አዋርዶ የተዋሕዶ ኮከብ አባ ተክለ ሃይማኖት የባረከው ውሃ የረገጠው ያረፈበትና ኑና ተመልከቱ ደዌያን ሲፈቱ ይሰብካል ተክልዬ ዛሬም እንደ ጥንቱ ጣዖትን አዋርዶ የተሸለመው የተዋሕዶ ተክለ ሐዋርያ እኔስ ድንግልን ወዳታለሁ እኛም እንዳንተ እንወዳታለን እኔስ ማርያምን ወዳታለሁ እኛም እንዳንተ እንወዳታለን አትወዳትም ከወደድካት አጨብጭባ ከወደድሻት እልል በላ ድንግልን ወዳታለሁ እኛም እንዳንተ እንወዳታለን እኔስ ማርያምን ወዳታለሁ እኛም እንዳንተ እንወዳታለን ጠላት ቤት ቢያጉረመርም ወዳ ሴሼ አላቆም ሙሽራዬ ሶልያና ላመስገንሽ በበገና ለኔስ ሚካኤል አባቴ ነው እኔስ መላኩን ወደዋለሁ እኛም እንዳንተ እንወደዋለን ዲያብሎስን የሚቀጣ ታዳጊያችን በሰይፍ ወጣ አባወዘው መሃሉን ቅዱስ ገብርኤል እኔስ ሩፋኤል አባቴ ነው እኔስ መላኩን ወደዋለሁ እኛም እንዳንተ እንወደዋለን በመከራ በችግሬ የመጣልን ጠባቂ አሳድጎ ለዚያ በቃኝ ዘመርኩለት ደስ ያለኝ ወይ ቤላ ወይ ቤላ ወይ ቤላ ወይ ቤላ በስልሽ ቤት ዳግቆሜ ደጋግሜ እልሻለሁ ተፈስዬ የአምላክ እናት ነይ ነይ ከታቦቱ በስተኋላ ሳትታገል ሳትችላ አረገዘች በሶ ጥላ የድንግል ልጅ እልል በላ ሐረገ ወይን 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 ያላጨበጨበ ያላለው ደስ ያላጨበጨበ ያላለው ደስ የስውሯ ማርያም ልቡን ተመለሰ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ አንቺ ሴት ሃሌሉያ ማርያምን የካርሽ ሃሌሉያ አንቺ ሴት ሃሌሉያ ድንግልን የካርሽ ሃሌሉያ ቤትሽ የመጣለት ሃሌሉያ ማነው የሚገርሰሽ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ማስቲካ ሲታኘቅ ይላል ገጭ ገጭ ሃሌሉያ ማስቲካ ሲታኘቅ ሃሌሉያ ይላል ገጭ ገጭ ሃሌሉያ ስውሯን የነካ ሃሌሉያ በሲኖ ይገጭ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ
ለማውራት ሃሌሉያ ማውራት ቤታችሁ ነው ሃሌሉያ ለማውራት ሃሌሉያ ለማውራት ቤታችሁ ነው ሃሌሉያ እዚህ የመጣ ነው ሃሌሉያ ልናመሰግን ነው ሃሌሉያ 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 እኚህ ሁሉ ወንዶች ሃሌሉያ እኚህ ሁሉ ሴቶች ሃሌሉያ ከሙዚቃ ውጪ ሃሌሉያ መዘመር አያውቁ ሃሌሉያ ሃሌ 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 ትንሿ ብረት ድስት ሃሌሉያ የቅቤ ማንጠሪያ ሃሌሉያ ትንሿ ብረት ድስት ሃሌሉያ የቅቤ ማንጠሪያ ሃሌሉያ ገብርኤል ይበቃኛል ሃሌሉያ ለስሜ መጠሪያ ሃሌሉያ ሃሌሉያ ሃሌ ሃሌ ሃሌሉያ የምን ተሐድሶ የምን ጆባጆባ የምን ተሐድሶ የምን ጆባጆባ እስኪ ልብ ካለ ቤተ መቅደስ ይግባ ሃሌሉያ 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 ሰላም ያው ለሽንት ወርደን ያለ ነው። ለሽንት ተወርዶ ነው ያለው። ሁሉም ቆሟል። እኛም ያው እዚህ ጋር ነው ያለነው። ፀሐይ ቤት በኩል ነች እየደመነ ነው ያለው። እየደረሰው ከዚህ በፊት ነው የቆምንበት ፓርት ነች። ሰዓት ራሱ ሰዓት ሆነ 20 እንዴ ላሳያችሁ 3 ከ39 4 ሰዓት ሊሆን ነው ማለት 4 ሰዓት ነው እንገባለን የተባለው 3 ከ4 ተኩል እንገባለን ማለት ነው። እንደዚህ ከሆነ እስከ 4 ሰዓት ተኩል እንገባለን። አሪፍ ተከታተሉ። አሪፍ ቆይታዎችን እናሳልፋለን። አሁን ጉዞ ጀምረናል። ተነሳን ከረፍት መልስ ያው መንገድ እንዴት ነው? አላረፍኩም እኔ አንተ ወርደህ ነበረ እና እዚህ ወንዶች ለወንዶች ብቻ ነው የሚመጣው። ላላ ሜዳ ላይ ነው ምን ላይ ቁጭ ብዬ ለእግርሽ ነው? አይ ይባሳ ቤት አለከመኝማ ተኝተሽ ነው እንጂ እንቅልፍሽ ነው እንጂ መወረድ ያስጠላሽ። እንቅልፍ አልተኛውም። ምንድን ነው ያልኩት? ዝም ብሎ ተይዘሻል። ተኝታ ትይዛለች። ሲያምር ግን በስመ አብ መንገድ ይዝ በእናታችሁ እግዚአብሔር በቃ እኔ ሀገሬ እየሄድኩ ነው ላይ መሰለኝ። ሀገሬ ጎጃም ወደ ጎጃም እየሄድኩ ነው መሰለኝ። ጌታ እንዴት እኮ ነው የእኛ ቀርሻ አታስናፍቀኝ እስኪ። አሁን ስውሯ ማርያም ደርሰናል። በዚህች ዕለት በጣም ብዙ ሰው ነው ያለው። ወደ ውስጥ እንገባና ያሉትን ነገሮች አብረን እናያለን። ተከታተሉ። በስተመጨረሻ ደርሰናል። ሰው ብዛቱን አሳያቸው። እግዚአብሔር ሰው ብዙ ነው ያለው። በጣም ብዙ ሰው፣ መኪናዎችን ሁሉ ያቸው በጣም ብዙ ናቸው። ስንት ፌስታል? 10 ብር ለአንድ ሰው 10 ብር። ጸበል ግን እንዴት ነው? ማን ነው ቀርቶ የሚያመጣልን? እዛው ነው። ጀሪካንማ የለንም እኮ እኛ ከዚህ ነው ገዝተን የምንገባው። ጀሪካን ከዛው ነው እዛው አለ የለም። እዛ ከዚህ የምንገዛው አንድ ላይ ከነ ጀሪካኑ ከነ ጸበሉ እንትን የሚል የለም። ሌላ ቦታ እኮ እንደዛ ነው። ግን ጀርካ ተገዝና ማለት አሰነተራ አዛ የሆኑ ከበራ ካሉ ማለት ከዛ የሻይትካቸውና ቀርቶ ያመጡላችሁ። ሃይላንድ ያው አሁን ሃይላንድ መያዝ አለብን። ስለዚህ ወደዛ ጠጋ ብለን እንግዛ ነው ወይስ የለም? ወደዛማ የት ጋር እንግዛ? እቺ ሁለቱ ነጭ እዛማ የለም አለ እንዴ? ወይ ነጯን ሁለት እንግዛና እንትን እንላለን። ሁለት ነጭ አንድ እሺ፣ ሁለት ያው መንገድ ዘጋና ወደዚህ ና ነው። ስንት ናቸው? 150 ይሄ 150 እዛ 100 እምቢ ብለን መጣን። 100 እምቢ ብለን ነው የመጣነው። 150 ብር ፈላ እሱ ነው አንዱ። ይሄ 150 ብር አንዱ። ኧረ ተወደደ። 100 አልነበር እንዴ? በለው ጋይስ 150 ብር ሃይላንድ። እዛ እኮ 100 ነው ያሉና 100 እምቢ ብለን ጻፍልና አንተ ፍሩት ከዛ አማኒ ሌዲስ ፈርስት ቴንክ ዩ። እሺ ከዛ ይሄ አማኒ ጽሁፉ ራሱ ሲያምር አንተ ጽሁፉ ሲያምር እኔ ራሱ እንደዚህ አልጽፍም። አማን አልከው? እሺ በቃ አማን ይሁን። ጽሁፉ ነው በእናትህ አሳያቸው። ጽሁፉ እንዴት እንደሚያምር
በቃ እዛ ውስጥ እንትን የሚሉ ይቀራል። ጸበል ማንም ይቀዳልን? ጸበል አሉ አስተምረን ትኬት ይዘራል አላ እኔ በቃ ቅዱስ ገብርኤል ደርሰናል። ፋይናሊ ስንት ሆነ? እኔ ነው ሃይላንድ የምታስይዘኛው? አምጪ የራስሽን ነሽ። ወይኔ የራስሽን ነሽ። እኔ ልጅ ክፉ ነው። የራስሽን ያዣለኝ። የራስሽን ነሽ። እኔ ራሴን ይዛለሁ። ለእኔ ለራሴ ለነገሩ አማን እዛ ጋር ስትደርሺ ጧፍ እንገዛለን። ጫማ ካልሲ ታውልቂና በፌስታል ታደርጊያለሽ ማለት ነው። ታገጨን 28 ምናምን ነው ያለው። 28 050 ምናምን ይዤዋለሁ። ለመጀመሪያ ጊዜ ስውሯ ገዳም እኔ ሁለተኛ ጊዜ ነው። ኩኬለሽና ሰሚነሽ ግን በጣም ብዙ ጊዜ ይጃለሁ። በተለይ ኩኬለሽ ጌታን በጣም ብዙ ጊዜ ይጃለሁ። እኔ ደስ ሲል ደጅ ስትረግጥ ያለው ስሜት ማርያምን የሚሰማ ስሜት ያው እየደረስን ነው። በር ላይ መግቢያው ላይ ደርሰናል። ዛሬ ደግሞ በጣም ብዙ ሰው አለ ጌታ እና ታዲያ ሰኔ 7 ሰንበታት ጧፍ ስንት ነው? እዚህ ጋር ታገኛላችሁ። ስንት እንግዛ? የመቶ ብር ሰድ ወድንም ገዛን። ጧፍ ይዘናል። ያው ደረጃውን ጀመረን ማለት ነው። ሲያምር በስመ አብ በጣም ይት ታያል። እስኪ ሰው ብዛት በስመ አብ ታምር። መባችንን ይዘናል። እግዚአብሔር ገዳም በስመ አብ ረከመኝ። ገባን። ቦታው ጋር ደረስን። ውስጥ ነው ያለነው አሁንና ቪዲዮ መቅረጽ ትንሽ ይከብዳል። የቻልከውን ያህል እዚህ ጋር ከዚህ በኋላ መሰለኝ ጫማ እንትን ይባላል። ቆይስ እዚህ ጋር መሰለኝ ሰው እዚህ ጋር ማልቀና ፌስታል ላይ ናት። ጫማ ወልቆ ነው የሚገባው ወደዚህ። ወይኔ ጠጠሯ መሬቱ ይቆረቆራል። አይገልጽም። በጣም እንዴት እንደሚከብድ መቻል ነው እንግዲህ። ግን እንዴት እንደሚያም እቺ እኔ ባዶ እግር ከሲም ጊዜ እግዚአብሔር አምላክ አገልግሎት ዘመናቸውን ይባርክልን። ዛሬ ከአዲስ አበባ በገዳሙ ጉዞ የመጣችሁ እዚህ አዲስ የተሰራው ህንፃ ላይ ግራውንድ ላይ የበረከት ትኬታችሁን እያዛችሁ የበረከት ዳቤ እንድትቀምሱ መልእክት ተላልፏል ማለት ነው። አሁን ደግሞ ወደ አዲስ ወደ ተሰራው ቤተክርስቲያን እየሄድን ነው። ራሱ በስመ አብ እንዴት እንደሚያምር አንድ በጣም የሚያምረው አልቻልሽም? ቻል አድርጊዋ አልቻለችውም። እሷ መሬት እኔም እኮ አልቻልኩትም፣ ግን ቻል ነው ግድ ነው። ቆማለች እሷ ሲያምር። የወንዶች በዛ በኩል ነው። የወንዶች ከዚህ ጸሎት ላድርግ። እዚህ ጸሎት ያደረጋችሁት ይደርሳል እና እዚህ ጸሎት አድርገን እንትን እንላለን። በስተመጨረሻ ያው ቁጭ አለን። አዲሱ የተሰራ ያለው ላይ ትንሽ ነው የቀረው። ሰው ኦሬዲ ሁሉም ነገር አልቋል መሰለኝ። አልቋል። ምንም የቀረው ነገር የለም። እንትን ብቻ ይሄ ምስለ ስዕላት ምናምን ዳር ይሄ አሳያቸው ነው። ባዶ ነው፣ ክፍት ነው እንዳለ እነኝ ላይ በደንብ ይጋላል። የባዶ ነው እነሱ ነው የሚቀሩት። ከዛዛ ጋር ያለ ምስለ ስዕል ምናምን ትንሽ ከሏል እንጂ እንዴት እንደሚያምር በጣም የሚያምር ነው።
ተመስገን ለዚህ ክብር ያበቃህን። አዎ እኛም ተባረክን። የምር እንዴት ደስ እንደሚል ለእናንተም ጸሎት አድርገናል። ላልደረሳችሁ መድረስ ላልቻላችሁ ለፋሚሊዎች አዎ እዚህ ሀገር ውስጥ ለሌላችሁ ውጭ ላይ ለምትኖሩ ለእናንተም ጸሎት አድርገናል። ያሳባችሁትን ታሟላላችሁ። አሜን። ታሟላልን ሁላችን። አሜን አሜን። ታሟላልን። መንፈሳችን እንደዚህ ደስ ሲል ይባለው በድብቅ የጸለይከው በአደባባይ ጸሎት ይመለስልህ ይባላል። ደግሞ በዚህ ትልቅ እንትን ነው። ምክንያቱም ብዙ ሰው በውስጥ አይደል ጸሎት የሚያደርገው ሰው በድብቅ የጸለይከው በአደባባይ ጸሎት ይመለስልህ ይባላል። ደስ ይላል። አሪፍ ታይም አሳለፍን። ያው እንደውም ገዳም ስለሆነ ትንሽ መቅረጽ ቪዲዮ ለዛ ነው ትንሽ የምችለው ያል እየወሰድኩ ያሉት ትንሽ ለመቅረጽ ይከብዳል። ግን በጣም የሚያምረው ለመጀመሪያ ጊዜ ነው የመጣሁት። በጣም የሚያምረው ከዚህ በኋላ እስቲ እንደዚህ አይነት ነገር እንደዚህ ገዳማቶች እየሄድኩኝ ቪዲዮ እንሰራላችሁ የምትፈልጉ ካላችሁ ኮሜንት አድርጉልን። እየሄድክ ስራላችሁ አንተ ስትሄድ ኦልሬዲ እነሱም ገዳሙን ሳዩት እንዴት ነው ፊል ያደርጉታል። እንደዚህ አይነት ነገር አጋጥሞ ያውቃል? ሰው ሄዶ ገዳም ምናምን ስታይ የሆነ ራስ ለራስ ትጸልያለህና አሪፍ ነው ይልመድብ በሉት። መስራት ብቻ ምንም ቫሉ የለውም ንገሩት። እሺ መስራት ብቻ ምንም ቫሉ የለውም። ያለህን እግዚአብሔር ይባርክልህ። ጎበዝ በርታ ና ሂድ ገዳም ብራም በልክ። አሁን አይ ቲንክ ጸበል ነው የሚቀረን አይደል? ጸበል ደግሞ ደስ የሚል ጸበል ደግሞ እንደዚህ ተጉዞ የመጡ ካሉ ለነሱ ትኬት አላቸው በእነሱ መሰለኝ አይደል? ለብቻ የመኪና ምግብም አለን እዚህ ጋር ትኬት ተቀብያለሁና እሱን ምግብን በትኬት ነው የምንበላው ለበረከቱ ማለት ነው። እኛም ተመላሽ ስለሆነን ለተመላሹ ትኬት አለው በትኬቱ ይቀዳላቸዋል። በትኬቱ ይቀዳል። ከአዲስ አበባ የመጡት ነው። ከዚህ በፊት ራሱ የመጣው ጸበል አለቀ ቆየ። ጾም በቃ ጾም እንደወጣ ጨረሰን። ከዛ በኋላ አልቀዳም ጸበል። እኔ ደግሞ አሁን ቤትም ስለሆነ ያለሁት በደንብ ጸበል ያስፈልገኝ። ጃይንስ ጀምሮ እንዴ ጠብ ማለት ጀመረ። በረከት ከኔ ለይተው ጸበል ከሰተ በረከት ነው። አሁን ወደ ጸበሉ ጋር እንሄዳለን። ጸበላችንን ቀዳን። አሁን ወደ በረከት ቀምሰን በቃ ወደ ቤት 6 ከሩብ ባስማማ ሰዓቷን ተጠቅመናታል። እማ ባዶ ግሬን ነኝ፣ ጫማም የለም። ጫማዬን እዛች ጋር ጌጥ ተወሰደች። ያው በረከት አነሳን። እንጀራ በምስር በረከት አገኘን። እንብላስት። የተባረከ አድርግልን። ተባርኮ ነው ነገሩ። እንጀራው እኮ በቃ እንደዚህ ትንሽ ወጣ ያለ ስለሆነ ከከተማ እንጀራቸው በጣም ደስ የሚል። እኔ እንጀራ በጣም ወደው ጥቁር ነው የሚባለው። ጥቁር ማንም ጥቁር እንጀራ ወዳለው ጥቁር ማንም ጥቁር እንጀራ ወዳለው። ጨረስን በልተን ጠገብሽ ያለው በደንብ ጨረስን። አሁን በቃ እንውጣ። ጨረስን። አሁን በቃ እየወጣን ነው። በሰላም ወደ ቤታችን አስገቢን። ድጋሜ ደግመን ወደ በረሽ እንድንመጣ አድርጊን። ባዶ እግሬን ቻው ቻው ጫማ ብለን ባዶ እግር ነው እንሄዳው። እኔ ጫማ አለኝ ያለኝ አልወሰዱትም። ንቀውት ነው ንቀውት። ሽፍን ነው እኔ ሽፍን እኮ ነው እኔ። በመጨረሻ እያት ደጇ የናፈቀቻችሁ ለደጇ ታብቃችሁ። አሜን። ታብቃችሁ። ያዘው ፋሚሊ እንዳለ ታብቃችሁ። እስቲ ስሊፐርስ 42 41 ያንቺ ነው እንዴ? እቺ ለግዛ እንጂ አልችለውም። ቢያንስ እስከወጣ ራሱ ከባድ ነው። ስንት ነው? ጫማውን አስረክቡ እኮ ነው። እቺ አረ ተው የታባት ጦሴ ለፈተና ስለሆነ መወጣት። አዎ እንዴ አንተ ፈተና ለነሱ ግን ሰዓት እንዴ አሁን እንዴ ኧረ በስመ አብ ከባድ ነው በጣም። አዎ ጠጠሩ ከባድ ነበረ። ስንት ነው እነኚህ? በቃ ሁለቱን በቃ እሺ። ስንት ናቸው? መቶ ሸምተን እያደቀቅን መሄድ ነው። እያደቀቅኩ ነው የሚሄደው። እንትን ይቀረናል ቆሎ
በስተመጨረሻ ገዛዛን አገዳችንን ቆሎ ምናምን ገዛዛን። አሁን ትንሽ እናነክተው። በስንት ስቃይ እኔ ነኝ እንብላ ያልኩ አልበላም። ሸንኮራ ውጪ ሲበላል ወድ ምናምን አላለም። እኔ ሸንኮራ አዎ እስቲ ይሄንን እኮ ልሞክር ብዬ እንጂ አልበላም። ለምን ነበር ገና እንኳ ስትመጣ ስትመለስ ቆሎ ከዛ ሸንኮራ ምናምን ቲክስ ጋር ነው እኔ ጌታ ነው ቁሽ ማርገ ጨርስ የለም ሙሉን ጠቡ እንጂ ምንድነው ዳርዳር እኔስ በላ ጎረምሳ አስነቃለሁ። ትለጣላችሁ እንደዚህ እኔ እኮ በቃ ፊቴ ምናምን ይሄ እዚህ ጋር እጄ ምናምን ይጨምራለቀው እኮ የሚያስጠላኝ ማንጎና አገዳ ውጭ ላይ መብላት። ኦማካስ ሸንኮራ ማንጎ እሺ ጥርስ ውስጥ ይገባል ነው ጥርስ ውስጥ ምናምን ይገባል ነው እሺ። ኦ ማይ ጋድ የት ነው የምንጥለው? እዚህ ጋር አንድ ቦታ አድርገው በየቡሱ አትጣል እንጂ ኧረ እባክህ ወይውና እኮ የሰውሰኩ እኮ ነው። እዚህ ምንድን ነው የምትይኝ? ይሄ ይሄ እሱ ዶስት እየከተልከው እዚህ ጋር አድርገው ሙሌት ነው። ኧረ እባክህ አፈር መሰለህ በይው እንጨታን ሲጣፍጥ ሲጣፍጥ አመስግነኝ። እኔ ምንድን ነው አልበላም ብለህ ስንት ለምኜ እግዚአብሔር ምን ቤቴ ቤድም መብላት አይቀርም እኮ የዛን ይዤ የገባሁትን እንዳለ እኮ ብቻዬን የበላሁት ማንም የበላ የለም ቤት ውስጥ ጥርሳቸው አይችልም ሁሉ። ለማንኛውም ደስ የሚል ጊዜ ነበር ያሳለፍነው። በጣም በረከቱን ወስደን የመጣ ነው ሙሉ ለእናንተም እንደዛው እና እንደዚህ አይነት ነገር ከተመቻችሁ ኮሜንት አድርጉ። ጉዞ ወደ 50,000 ይሄ አካውንት ደግሞ የእሱ አካውንት ነው። እየገባችሁ ሰብስክራይብ አድርጓት። እንዴት ነው የምበላው? ቀስ ብለሽ ቢ ወዳችኋለሁ። ሰብስክራይብ ያደርጋችሁ። በስተመጨረሻ ወደ ቤታችን ገባን። አልገባችሁ እንዴት እንደደከመኝ ስማ። አሃ እንዴት ነው አለነው ጸበላችን እናስቀምጥ። ቤቱ ስለማይቀመጥ ጸበል። ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። በጣም ድክም ብሎኛል። አሁን ሻወር ወሰድ አድርጌ ለጥ ነው የምለው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ ማድረግ እንዳይረሳ። ያዘው